አንዳንድ ሰው ገጥሟችሁ ያውቃል? መንገድ ላይ ሲጓዝ መሬት እያየ የሚሄድ ሰው፣ ወይ ደግሞ ባጠገብ ያለው መንገድ ግራ ቀኙ እያማተረ የሚጓዝ፣ አንዳንዴም ደግሞ ከፊት ያለው መንገዱን ትቶ ወደ ኋላ 30 ጊዜ እየዞረ የሚሄድ ሰው፣ አለበለዚያም በተቃራኒ ከፊት ያለው መንገዱን ትቶ ሩቅ አሻቅቦ እየተመለከተ የሚጓዝ ሰው። እናንተ ከሶስቱ የትኛው አይነት ተጓዦች ናችሁ? ወይስ መንገዳቸውን አስተካክለው በስነ ስርዓት እያዩ የሚጓዙት ናችሁ? ብቻ ራሳችሁን ከአራቱ አንዱ ውስጥ ፈልጉት። ማብቂያው ስለሚታወቀው የእግር ጉዞ ተውና ማብቂያ የማይታወቀው የህይወታችሁ ጉዞ ላይ ምን አይነት ተጓዦች ናችሁ? አይናችሁ የራሳችሁን ህይወት የሚመለከት ነገር ላይ ብቻ ነው? ወይስ የሰውን ህይወት ግራ ቀኝ እያማተረ የሚመለከት? ወይስ ያለፈ ታሪካችሁን ወደ ኋላ ዞራችሁ እያያችሁ የፊቱን የረሳችሁ? ወይስ ገና ወደፊት የሚመጣ ነገር ላይ ስትጨነቁ አሁንን ያበላሻችሁ? የትኛው ተጓዦች ናችሁ? ጠዋትና ማታ የምንጓዘው ህይወታችን ውስጥ ምን አይነት ተራማጅ እንደሆነን ካላወቅን ማንም እጁን ሳያስገባ በፈቃዳችን ራሳችን ህይወታችንን እናበላሻለን። ህይወታችን ውስጥ ብዙ አይነት ነገሮችን ልንመለከት እንችላለን። ለየትኛው ትኩረት መስጠት እንዳለብን ግን መምረጥ አለብን። የትኛውም ነገር የኛ ጉዞ ውስጥ እንቅፋት መሆን የለበትም። አሁንን ትተን ወዳለፈ ታሪካችን እያየን የምንጓዝ ከሆነ መንገዱን ትቶ ወደ ኋላ እያየ እንደሚሄድ ሰው መጨረሻችን መውደቅ ነው የሚሆነው። ከልክ በላይ ነጋችንን የምናሳድድ ዛሬን የተውን ሰዎች ከሆንም እንደዛው። በእግር ጉዟችሁ ውስጥ ህይወታችሁን ፈልጉ። እየተራመዳችሁበት ያለው መንገድ የትኛው እንደሆነ ወቁ። ሁላችንም እንደምንገዛለት የትራፊክ ህግ ግራና ቀኛችሁን ምረጡ። በተሳሳተ መንገድ ብትሄዱ ስለእናንተ ጉዳት ማንም ኃላፊነት አይወስድም። እግረኛ በተሽከርካሪ መንገድ፣ ተሽከርካሪም በእግረኛ መንገድ እንደማይጓዘው ሁሉ እናንተም ከማይመስላችሁ ሰው ጋር አትጓዙ። ከሁለት አንዳችሁ ልትጎዱ ስለምትችሉ። በፍጥነት መጓዝ የማትችሉ ከሆነ ቀስ ብለው ከሚጓዙት ጋር ሄዱ። በቀኝ እየተጓዘ ግራ ላይ ያለውን የሚመለከት ሰው መጨረሻው በእንቅፋት መመታትና መውደቅ ነው። ህይወታችሁ ላይ ትላንትናን፣ ዛሬንና ነገን አስታርቃችሁ ተጓዙ። ምናልባት እንደሌሎቹ ለመፍጠን ስትሞክሩ የአደጋ ሰለባ ሆናችሁ እንዳትቀሩ። የራሳችሁን ትታችሁ የሌላ ሰው ህይወት ተመልካች እንዳትሆኑ። ሁሉም ተጓዥ የራሱን መንገድ ይዞ በአግባቡ ሲጓዝ የትራፊክ አደጋን እንደሚቀንስ ሁሉም የራሱን ህይወት በስርዓት ሲኖር ህይወታችን ጤነኛና ሰላማዊ ይሆናል። ስለዚህ መንገዳችሁን አብራችሁ የሚጓዘውን ተጓዥና ምን አይነት ተጓዥ እንደሆናችሁ ቀድማችሁ አውቁ። መልካም ጉዞ።